ምንም አራዳ ለመሆን እንዳትሞክሪ። ከአቢኒ ጋር ያለሽ ግንኙነት ምንድነው? ትውውቅ ብቻ ነው፣ ሌላ ግንኙነት የለንም። ይኸውልሽ በድጋሚ እያስጠነቀኩሽ ነው። ከአቢኒ ጋር ያለሽ ግንኙነት ምንድነው? ትውውቅ ብቻ ነው። እየዋሸሽኝ ነው። ደግሞ እየሞከርክ አይደለም አልኩህ እንዴ? ዛሬም ከኔ ጋር ስላለሽ በጣም ደስተኛ ነኝ። እያንዳንዱን ካንቺ ጋር ባሳልፍ እኔ ሁሌም ደስተኛ ነው። እኔም ሎሊ ካንተ ጋር በመሆኔ ሰላም ይሰጠኛል። ይህንን ሁሉ ጊዜ አብረን ማሳለፋችን ፍቅራችንን አጠንክሮታል። አንቺ እኔ ህይወት ነሽ። እያንዳንዱን ህይወቴን ገጽታ ካንቺ ጋር ነው መካፈል የምፈልገው። እኔም አንዳንዴ ግን ድንገት እንደሚጠፋ ህልም እንዳይሆንብኝ እሰጋለሁ። በፍጹም እኔና አንቺ አብረን እስካለን ድረስ ሁሉም ነገር መስመር ይይዛል። ዋናው ነገር ደግሞ እኔና አንቺ አብረን መሆናችን ነው። አውቃለሁ ሎል፣ ግን ደግሞ እናት ለኔ ያላትን አመለካከት ሳስብ ይከብደኛል። ምንም እንኳን አንተ ከጎኔ ብትሆን። ይገባኛል፣ ሁሉም ነገር ከባድ እንደሆነ ይገባኛል። ግን አንቺ ጠንካራ ሴት ነሽ። ሁሉም ነገር መቋቋም እንደምችይ አውቃለሁ። እኔ ደግሞ በሁሉም ነገር ከጎንሽ ነኝ። ትንሽ ጊዜ እናስብበት። እሺ ሎሊ፣ እናስብበትና እንወስናለን። ወይዘሮ ኤልሳቤት ልዑልና ዮሐና መለያየት አለባቸው፣ አንድ ላይ በፍጹም በጭራሽ መሆን አይችሉም ብላለች። አቶ አለሙ ታመው ለውጭ ሀገር ለስራ በሄዱበት ታመው ድረሽ ተብላ ወይዘሮ ኤልሳቤት ልትሄድ ነው። ከስራ ተባሮ የነበረው ወይዘሮ ሀና ከነ ልጇ ወደዛው ቤት ተመልሳለች። በእምነት ከአቤኔዘር የሚለየኝ ሞት ነው፣ ስሞትም እንኳን እሱን እያየሁ ነው ብላ ግግም አላለችም አለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስ ወደ እናንተ መተናል። እናንተን በቅንነት እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉን። ቤተሰብ ላረጋችሁን ከልብ እናመሰግናለን። ዮሐና ተከታታይ ድራማ ቀጣዩን ክፍል ይዘን ወደ እናንተ መተናል። በዛሬው ደግሞ አጃኢብ ነበር። ቲናን የአቤኔዘር ጭራ አንቺ ነሽ ብሎ አቶ ክንዴ እንደ መያዣ ሊጠቀምባት ይመስላል። ጉሮሯን አንቆ በጨለማ ሊገላት፣ ኧረ ተው ሊገላት ለትንሽ ተረፈች። ስላ መትረፍ አይበለው። አንቺ ነሽ ወይ ስትባል እሷም እኔ አይደለሁም ብላ ግግም ብላለች። እውነትም እሷ አይደለችም። ሚስኪን አንዴ ዮሐናን አንዴ በምኒን እያለ እሷን በጭራሽ አሁን ትቷታል። ዙሮም ለቢዝነስ ነበር የቀረባት። አሁን ደግሞ ቢዝነስ ስራው ሲያቆም እሷንም እርግፍ አድርጎ ትቷታል። አሁን እሱ ሌላ ቢዝነስ ስራውን ከሌላ ጋር አድርጓል። አቤኔዘር ብቻውን አይደለም፣ ሌላ የአቶ አለሙ ባላንጣ ወይም ደግሞ የአቶ አለሙ እንግዲህ ጠላት የሚሆን ዘመድ አናቅም፣ ብቻ የአቶ አለሙን ድርጅት እንዲከስር የሚፈልግ ሌላ ትልቅ አጋር አለው። ማን? አቤኔዘር። እናም እንግዲህ አቤኔዘር ለሁሉም በሚዘረጋላቸው መረብ ወጥመድ እየገቡለት ይገኛሉ። ከልዑል ሳንቲም መፈላለጥ እንኳን አልወጣ ቢለው አሁን በምኒ ጋር ገብቷል። ዶክሜንቶቹን በሙሉ እያወጣችን ሊሰጠውና ገንዘቧም ሳይቀር ሁሉንም ነገሮች እየተቀባበላት ይገኛል። በምኒም አረታ እየያዘው ብትባልም አይናችሁን አይኔን ላፈር እሱን እኔ እያየሁ ሞትም ቢሆን መኖርም እሱን እያየሁና እያየሁ ብቻ ነው ብላ ግግም። ወይዘሮ ኤልሳቤትም እኔ በሀያት እያለሁ ከዚህ ልጅ ጋር ልትኖሪያችም እባክሽ፣ ደስታሽ አያመሽም፣ አብሮሽ የሚዘልቅ አይደለም፣ ይሄ ተንከሲስ ነው ብትላትም አረ በጭራሽ ያለሱ ለኔ ማንም የለም፣ እኔ እሱ ካለ ማንም ኖርም አልኖርም ለኔ ግድ አይሰጠኝም አላለችም አለች። በሌላ በኩል ዮሐናና ልዑል ተገናኝተዋል። ግን ምንድነው ዮሐናና ልዑል ደግሞ ወይዘሮ ኤልሳቤት ይህን ነገር ሲሰሙ ለመለያየት የተቻላትን እየጣረች እያለ ነው አዲስ ነገር የመጣው። እና አልሙሁም አንድ ላይ ሆነው ሳለ ለዛሬ አንድ ላይ ስለሆን አብረሽ ስለሆንሽ ከልብ አመሰግናለሁ፣ እጅግ በጣም ደስተኛ ነኝ ብሏታል። እኔም ደስ እያለኝ በጣም ደስተኛ ነኝ፣ እኔም ዓለምን የገዛ ይመስለኛል፣ ካንተ ጋር ስሆን መረጋጋት ይሰማኛል ብላለች። እሱም አንቺ ለኔ ዓለሜ ነሽ፣ መቼም ቢሆን ብቻሽን አልተውሽም፣ አንድ ላይ ስንሆን ሁሉም ነገር ይብራራልኛል አለ። እሱም አለ እሷም ማለች እና እንግዲህ በስተመጨረሻ ዮሐና ከዛ ቤት ስለተባረረች ሱቅ መክፈት ፈልጋለች። ጉሊት ስራውን ወደ ሱቅ ማሳደግ እና ለዛም አንዳንድ ነገሮችን አግዝሻለሁ፣ በዛ ላይ ደግሞ የስራ ፓርትነር እንሆንና ሼርን አድርገን እንካፈላለን ብትለውም አሁን ላይ እንቅፋቶች በበዙ ቁጥር የኔና ያንተን ፍቅር አጠንክረውታል። ግን ቢዝነስ ስራ ስንጀምር ለፍቅራችን እንቅፋት እንዳይሆን እሰጋለሁ። በዛ ላይ ደግሞ የኔ እናንተ አንድ መሆን እናትህን አላስደሰታትም ብትለውም እኔ ምንም ችግር የለውም እናቴ ካለች አለች ነው። ግን ቢሆንም ደግሞ የእናት ክብር ሌላ ነው፣ ባንቺ ላይ ግን አልደራደርም አለ። ያው እንደዛው ነው ብዬ ነው ሳጠጋገው በዘለቀኝ። ያ እንግዲህ በዘለቀኝ ልክ ነው እንዳይደብራችሁ። እናም እንግዲህ ወደዛው ሳጠጋገውና ከእውቀት አንፃር ሳቀራርበው ምንድነው እኔ በህይወቴ የራሴን ውሳኔ መወሰን ያለብኝ እኔ እንጂ እናቴ ልትወሰንልኝ አችልም። ዛሬያችንን በደንብ እናጣጥም፣ ነጋችንን ደግሞ እሱ ያቀልናል ብሏታል።
እና የስራ አጋር መሆናችን ደግሞ ለህይወት ልምድ ይሆነናል እንጂ በጭራሽ በእኛ ላይ ምንም ተጽዕኖ አያመጣም ብሏል። ክንዴ በውሸት ሄዶ ልዑል ጋር እኔ ወንድም አይደለሁም፣ ለእኔ ለወንድም አታስብም፣ ከእኔ ከወንድም ይልቅ ትናንትና ለመጣ ለዛ ለመሰሪ ጓደኛ ለዛውም የአባትህን ድርጅት ለወረሰው በዛ ላይ እኔ እዛ ጋር ሁኜ ሚስጥር እንዳላወጣ አቶ ክንዴ ሚስጥር እንዳላወጣባቸው ብለው አይደል በእኔን ያስባረረኝ። በጥበቃ እኮ ነው ያስባረረኝ፣ በማስጠንቀቂያ የአባቴ ድርጅት ውስጥ እንዳልገባ አስበዋል። ስለዚህ እዛ ጋር የሚሰራለ የአባታችን ጠላት ጋር ሆነው ድርጅቱን እያወደሙት ነው አለ። ስለዚህ ልዑልም ግራ ተጋብቶ ልዑል አንደኛ ታማኝ ስለሆነ ነው ቢልም አቶ አቤኔዘር የሚለው ነገር ስላለ በጓደኛው በምርጥ ጓደኛው በማርክ ላይ እምነት አጣ። እምነት ያጣው ምንድነው? በራሱ በተሞላው በውሸት መረበት ተዘረጋለት ለመረማመድ ፈቃደኛ ስለሆነ እንጂ ማርክ ምንም ጥፋተኛ ሆኖ አይደለም። ማርክ እና ብሌን እሱን ገደል አፋፍ ላይ ቆሞ እንዳይወድቅ እየጠበቁት ይገኛሉ። ነገር ግን እነሱ መፍትሄ ብለው ለሱ የሚጠቅም አይዲያዎችን የሚያመጧቸውን በጭራሽ እሱ መስማት ፈቃደኛ አይደለም። መስማት የሚፈልገው መርጦ ነው ማለት የክንዴን ንግግርና የአቤኔዘርን። እናም እንግዲህ ማርክን አምኜህ ነበር፣ የልብ ጓደኛ ብዬህ ነበር፣ ያላንተ ሰው የለም ብዬ ተማምኜብህ ነበር። ነገር ግን አንተ ከኋላ የሆነ ወጋኸኝ ብሎታል። አስቡት እናንተ ለዛ ለምትጨነቁለት ሰው፣ እናንተ ከራሳችሁ በላይ የምትሰስቱለት ሰው ውለታችሁን በዚህ መልክ ሲከፍላችሁ ምን ያህል እንደሚያበሳጭ አስባችሁታል? በዘለቀኝ ልክ እኔ ሲዘልቀኝ ግን በጣም በሰጨኝ። ነገር ግን ምንም ማድረግ አይቻልም። ልዑል የአቤኔዘር ውሸት ሞልቶታል። ነገሮችን ቀደም ብሎ እሱ ከነሱ በፊት ቀድሞ ስለሚሄድ አሳምኖታል። እና ልዑል መውደቂያው የደረሰ አይመስላችሁም? አሁን ላይ ብሌንና ማርክ ምርጥ ጓደኞቹ ቢሆኑም ለጓደኝነታቸው ቦታ እየሰጠ አይደለም። የማንንም እገዛ አልፈልግም፣ እናንተ በእኔ ላይ ያሴራችሁብኛል ይላቸዋል። እውነታው ግን እንደዛ አይደለም። እነሱ ለሱ ብለው ስራቸውን እየተንከራተቱ እሱ ደግሞ እንደዛ ሲላቸው ምላሹ ምን ይሆናል አስባችሁታል? ብሌኗ ምን እንዳላት ታውቃላችሁ? አታውቁም። እኔም አላወቅኩም። አሁን ነው የዘለቀኝ። ብሌንን አንቺም ከማርክ ጋር ሆነሽ የአባቴን ንብረት ልትቀሙኝና ልትወርሱ ተደራጅታችሁ እየጣራችሁ ነው እኔን ከአባቴ ሀብት ልትነቅሉ አለ። ብሌንም በሰጫትና እኔ የራሴን የታርጌው ነው ለአንተ ያንተ ገንዘብ ጋር የምደርሰው እኔ ብሌን ለራሴ አንሳለሁ ብለዋለች። እውነትም ብሌን ጀግና ናት። ነገር ግን ለጓደኝነት የሚከፈለውን ዋጋ እንክፈል ብለው ነው እንጂ ባካችሁ ውጡልን፣ እኔ ብቻዬን ራሴን ማዳመጥ እፈልጋለሁ እያለ መልካም ጓደኞቹን ያስወጣል፣ መጥፎዎቹን ግን ያዳምጣል። አይገርማችሁም? አይ ልዑል የተምታታበት ሰውዬ። ልዑል እንግዲህ እሱ በዘለቀው ልክ በመሰለው ልክ ስለሆነ የአቤኔዘርና የክንዴን ነገር በደንብ ተረድቶ እኔ ለአባተ ድርጅት የድርጅት ኃላፊ እንጂ ሌላ ምንም አይደለሁም፣ ለዛውም አባተ እስከሚመጡ ድረስ፣ አባተ ሲመጡ ደግሞ የድርጅቱ ባለቤት አባተ ብቻ ናቸው ቢለውም ልዑል በጭራሽ ሊረዳ አልፈለገም። በቤተሰብ መሀል ጣልቃ አትግባ፣ ወንድሜ ሚስጥር እንዳያቀብህ ነው ያባረርከው፣ ወንድሜ እኮ ብሎኝ ነበር እኔ ያልሰማ ብዬ ነው እንጂ ብሎ አስከፍቶ ማርክንም አባረረው። ወይዘሮ ኤልሳቤት እንግዲህ ወደ ቤት ተመለስ ተብሎ በሄደበት ከዚች ልጅ ጋር አንድ ደቂቃም እንኳን ስታሳልፍ ላይ አልፈልግም፣ አንተን አትመጥንህም፣ የከተማው የባለ ሀብት የመኳንንታት ልጆች በሞሉበት ወግ ማድረግህን ስንጠብቅ እንዴት ከአንድ ቤት ሰራተኛ ልጅ ጋር እንዴት አደርጋለህ? እሷ የነገህ አይደለችም ብትለውም ዛሬን ከእሷ ጋር ደስተኛ ሆኛለሁ፣ ነገንም ደግሞ ከእሷ ጋር ብሆን ደስተኛ ሆናለሁ። እናቴ እንደ እናት ባከብርሽም እንደምትወጅልኝ እንደምትሰስችልኝ ባቅም፣ ነገር ግን በምርጫዬ አትግቢ፣ ምርጫዬ እሷና እሷ ናት። ለመወሰን የሚቆጨኝ እንደውም ያንቺን ምክር አዳምጬ በራሴ መወሰን ባልችል ነው ብሎ እናቱን ቁጭ አድርጎ ወጥቷል። በሌላ በኩል የበእምነት ጉዳይ አሳሳቢ ሆኗል። ያቺ ሳቂታዋና ፍልቅልቋ በምኔም ያ ሁሉ ቀርቶ አሁን ላይ ተኝታም ተነስታም ስለ አቤኔዘር ብቻ ሆኖ ቀረ ወሬዋ። እናም በዚሁ መካከል በምን በኩል ባለያይቻ ይሻላል? ዮሐናንና ልዑልን በምን በኩል ነው ማለያያቸው? ለልጅማ አትመጥንም እያለች ነገሯን ስትጎነጉን ወይዘሮ ኤልሳቤት ባልሽ ታሞ ሆስፒታል ገብቷልና ድረሽ ተብላለች። እና አሁን እሷም ወደ ውጭ ልትሄድ ነው። እነሱ ሌባዎቹ ዮሐናንና ወይዘሮ ሀና ሌባ እንዳልሆኑ አረጋግጣለች። ምክንያቱም የተሰረቀችውን ንብረት ወርቅ ቤት አግኝተዋለች። ስለዚህ እኔ ሰርቅሽ የተባሉ አሁን ክፍል ልባል ነው ብላ ወይዘሮ ሀና ተጨናንቃ ስትሄድ አይ እናንተ እንዳልወሰዳችሁ አረጋግጫለሁ፣ ግን ደግሞ አለሙ ታሟል ድረሽ ተብዬ ልሄድ ነው፣ ወደ ቤት ተመለሽ ተብላለች። ወይዘሮ ሀናም እንደው ምን ሆኑ እኔን ካለች በኋላ እሺ እና ታዲያ እንደው አንቺ እንዴት ነው የምትሄጂው ትላት። እኔ እኮ ባሌ ነው ስትላት እሺ በቃ ሂጂ እንደው ብትሄጂ ይሻላል ብላለች።
በፖሊስም ሆነ በምንም ነገር አድርገሽ አብየኒንና በምኒን አለያይ፣ እንዲሁም ደግሞ ዮሐናንና ልዑልም የኔን ልጅ አትመጥነውም አንድ ላይ እንዳይሆኑ አድርጊ ብላ ማስጠንቀቂያ ለሁሉም ሰጥታለች። እና ይሄንንም ስለዚህ ነገርም አልሰማምና አቶ ክንዴ አቤኔዘር አባት ታሞ ሆስፒታል ገብቷል ሰምተሃል ሲለው አልሰማምና የወይዘሮ ኤልሳቤት ከኔ ደብቃ ለልጆቿ ብቻ ብሎ እንዴት እኔስ የአባቴን ህመም አልሰማም፣ እንዲሁም አብሬ መሄድ ያለብኝ አስታምማለሁ ብሎ ያዙኝ ልቀቁኝ እያለ ይገኛል። ልዑልም እንዴት አልሰማህም እንዴ ከኔ በፊት ትሰማለህ ብዬ ነበር ቢለውም እንዴት እኔ ወንድምህ አይደለሁም እንዴት አልነገርም፣ ለዛውም የአባቴ የመጀመሪያ ልጅ ብሎ ያዙኝ ልቀቁኝ ብሏል ክንዴ፣ እንዲሁም ሄጅ ከጎን መሆን ያለብኝ ለአባቴ እኔ ነኝ ቢልም የአንድ ሰው ቻንስ ብቻ እንደሆነ ያለው ለዛም ደግሞ እናቱ እንደምትሄድ ተናግሯል። ስለዚህ አሁንም እሱ የሚያሳስበው ስለ ገንዘብ ስለሆነ እንዴት ልናረግ ነው ይላል አቶ ክንዴ። አቶ ክንዴ መስሪያ ድርጅቱ ጋር ሄዶ እጹብን ምን እያረግሽ ነው? ዶክሜንቶችን ፋይሎችን ለምንድን ነው የምታዩ ቢላትም ምንም እያረገች እንዳልሆነና ስራዋን ብቻ እየሰራች እንደሆነ ብትነግረውም ማንን ለማማለል እየሞከርሽ ነው? መስራት ካለብሽ በላይ እኮ እየሰራሽ ነው ቢላትም እሷ ስራዋን ድርጅቱ ያባቱ ቢሆንም እሷ ግን ለስራ እንደሆነ የመጣችው ደጋግማ ብትነግረውም ክንዴ ሊፋታት አልቻለም። እናም እንግዲህ ማርክ መጥቶ በየት በኩል መጣ ሲለው ዘበኞቹን አስፈራርቻ አልመሰለህም? እኔ መንፈስ አልመሰልኩም እያለ ጉራውን ቸረቸረ። ይሄ ፋይል ከዚህ ፋይል አንድም መነሳት የለበትም። በባለፈው በተምታታው ሂሳብ ጉዳይ አንተም ዋናው ተጠርጣሪ ነህ። ስለዚህ አንድ ዶክሜንት ቢጠፋ በፖሊስ ያስጠይቃል። ፖሊሶቹ አጣርተው ስራቸውን እስከሚጨርሱ ድረስ አንድም ነገር መነካት የለበትም ውጣ ተብሎ በፖሊስ ተስፈራርቶ ክንዴ እየዛተ ከዛ ቢሮ ለቆ ወጥቷል። ብሌን ማርክን ፍቅረኛ መያዝ ይኖርብሃል፣ እንዲህ ደግሞ ደብሮ ቀንህን የሚያድስልህ ያስፈልግሃል ብለዋለች። በዚህ ሰዓት አሁን እኮ ለጓደኛችን ከጎን መቆም ያለብን እኛ ብቻ ነን ቢላትም አዎ እሱ እንዳለ ሆኖ ነገር ግን አንተ አዲስ ህይወት ያስፈልግሃል ብለዋለች በምኒ። እናም የልዑል ነገር ቢያሳስባቸውም በተቻላቸው መጠን እንግዲህ ዋጋ መክፈል እንዳለባቸው ተነጋግረዋል። ግን የአቤኔዘርን መሰሪነት ወይም እሱ እየሄደ ያለውን መንገድ በምን መልኩ ነው የምናገኘው፣ በምን መልኩ ነው የምናጋልጠው እያሉ በስራ ተወጣጥረው ይገኛሉ። ውድና የተወደዳችሁ የዮሐና ተከታታይ ድራማ በዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣዩ ያለውን ይዘን እስከምንመጣ ድረስ ቸር ሰንብቱ። ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ።